ስቀለለኝ አንጀቴን አውጥተሽ በላሽ መሰለኝ እንደ ታሪክ ሳውራ አስሽ ስምሽ። ኧረ ሀይሚዬ የዛሬው ዘፈን ለየት ያለ ነው። በቃ ትክክለኛ ብሩኬን የሚገልጸው ቦታውን አገኘ። በቃ ዘፈኑ ቦታውን አግኝቷል ዛሬ። ሰላም እንዴት ናችሁልኝ የኔ ውድና የተከበራችሁ ቤተሰቦቼ፣ በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሀይሚዬን ጨረቃዬን ከወደ ቲክቶክ ስቶሪ ይዤላችሁ መጥቻለሁ። እስኪ ለዚህ ቻናል አዲስ ይሆናችሁ ፕሊዝ ሰብስክራይብ ሳታረጉ አትለፉ፣ ነባሮችም ደግሞ ላይክ ሳታረጉ አትለፉ። ፕሊዝ። እንግዲህ ጨረቃዬ ሁላችሁም እንደምታውቁት ሀዋሳ ሰርግ ላይ ነው ያለችው። ማን ነው ግን እንደኔ ትናንትና መጀመሪያው መግቢያው ቪዲዮ አይቶ ውዝግብግብግብ ብሎ የነበረ? እኔ በጣም ተወዛግቤ ነበር፣ በጣም ማለት ነው። ምክንያቱም እንዴ ሀይሚ ተመልሳ ነው፣ ብሩኬ ሄዶ ነው፣ እንዴት ነው መጀመሪያ አንድ ላይ ሊሆኑ እንዴ? ሀይሚ አልሄደችም እንዴ ምናምን በጣም ተወዘጋግቤ ነበረ። ምክንያቱም መጀመሪያ ልክ ሀይሚዬ ከሴት ጋር ብሩኬን ስደርስበት ከሴት ጋር ቆሞ እያወራ ስደርስበት ነበር ቪዲዮ የሚያሳየው። እና ማላችኋለሁ ውዝግብግብግብ ብዬ ነበረ። ነገር ግን አጅሪት ቅመሟ የጠነሰሰችው ጥንስስ ሆኖ መገኘቱ ጠቀመኝ እንጂ ተወዛግቤ ነበርም ደንግጬ ነበርም። ደግሞ ስምረትን ስንጠብቅ ነበረ። ስምረት ናት እያለን ስምረትን ነበር ስንጠብቅ የነበረው ብዙዎቻችን። ምክንያቱም ሁሉ ነገሯ ይመሳሰላል እና እንግዲህ ያው ስራ ነው። የኛ ሴት የኛ ልጅ ደግሞ የስራ ሰው ናት፣ እየቀወጠችው ትገኛለች። ስራ ነው፣ ምንም ማድረግ አይቻልም። ምክንያቱም ያው እሷ ከሌለች ብሩኬ ቪዲዮ ሰርቶ እንደማይለቅ ታውቃለች። ቻናሉ ደግሞ ቪዲዮ ቶሎ ካልተለቀቀበት ወደ ታች ነው የሚያዘቀዝቀው፣ እይታ ይቀንሳልና ስለዚህ የኔ የእቅድ ሰው የፕላን ሰው ሀይሚሻዬ ማለት ነው በደንብ አድርጋ አስተካክላ ስራዋን ቪዲዮዋን ቀርጻ ቁጭ አድርጋ ነው ሄደችውና ይመች ቀመሟዬ። እና እንግዲህ ሸጊቱ የሴት መቤት እያለች መታለች። እንግዲህ ብሩኬ በልገል በተስማ ምንም ማድረግ አይቻልም። መቼም ላንተ ነው ሸጊቱ የሴት መቤት በመልክም አንደኛ መልካም ሴት ነው አይደል ግጥሙ? አዎ እንግዲህ ያው መልካም ወንድ ብለህም ቢሆን ገልብጠው ብሩኬ ሰምተሃልና ሀይሚዬ እውነትም ሸጊቱ የቀሚስሽ ውበት ብዙ ነው ጥለቱ ምናምን ነው የሚለው። ፋብላለች የኔ ቆንጆ ደግሞ ሜካፕ ተሰርታለች። በጣም አምሮባታል። ያው እርግጠኛ ነኝ ቤተሰብ አለ አብራቸው እና ኤፍ አሉ። የኤፋም ፎቶ ፖስት አድርጋ ይቻታለሁ። ያው የሰርግ ነው ልብስ ነው የለበሰው ኤፋ። ስለዚህ እዛ ሰርግ ላይ ኤፋም አለ ማለት ነው። ብቻ ያው እንደማይደብራት ተስፋ አለኝ። ምክንያቱም ከፋሚሊ ጋር ነች። ብሩኬም ያልሄደበት ምክንያት በእርግጠኝነት ብቻዋን ብትሆን ብሩኬ ብቻዋን አይለቃትም ነበረ፣ አብሯት ይሄድ ነበረ። ነገር ግን ያው ከፋሚሊ ጋር ናት። እሷን ብትሆን ደግሞ ከቤተሰብ ጋር አንዳንድ ጊዜ ማሳለፍ አለባት። የቤተሰብ ፍቅር ማግኘት አለባት። ይናፍቋታል ቤተሰቦቿ። ስለዚህ ግዴታ ከቤተሰቧም ጋፋ ማለት ስላለባት ለዛ ነው ብሩኬ የቀረው። በእርግጥ በነገራችን ላይ ማለት ነው አይታወቅም፣ ሊሄድም ይችላል። እኔ እንጃ ስላችሁ ያው እስከ መቼ ዛሬ ምንድነው ሰኞ፣ ገና ነገ ከነገ ወዲያ ነው የምትመለሰው፣ ከነገ ወዲያ ነው ሮብ ነው የምመለሰው ብላለች። እና ስለዚህ እስከ ሮብ ድረስ ግን ሁለቱ የሚችሉ ይመስላችኋል? አይነፋፈቁም ብላችሁ ታስባላችሁ? ስለዚህ ድንገት ብድግ ብለው ሊሄዱ ስለሚችል ብሩኬ ወይ ሀይሚዬ ወይ ነገ ልትመለስ ትችላለች፣ ወይ ብሩኬ ሊሄድ ይችላል። ኤኒዌይስ ፏፈሽ በሉልኝ እና አንዳንድ ሰዎች ደግሞ ማለት ነው ቲክቶክ ላይ ሰሞኑን እየዘቀዘቃችሁ ነው እና ብዙ ነገር እያላችሁ ነው እና የመዘቅዘቅ አባዜ ተነስቶባችኋል። ምናልባት ያው ሀይሚዬ
ለእናንተም ይሆናል ይሄ መልስ። ያሉትን ምንድነው የዘፈኑ ግጥም የሷ ካስባለኝ ምንድነው ይበሉኝ ምንድነው ይበሉኝ የሷ ካስባለኝ ነው የሚለውና አሁንም ያው የእናንተ መዘቅዘቅ የእናንተ የሷን እውነት እኔ እንደው በጣም የደበረኝ ነገር ቢኖር እውነት ቲክቶክ ላይ ሰው መዘቀዝቁ ሰዎች በጣም ያስጠላኝ ነገር ወደ ቲክቶክ ራሱ ዝወር ማለት መሄድ ራሱ ያስጠላኝ ነገር ቢኖር ማንም ይሁን ማንም መዘቅዘቅ የለበትም። የሰው ልጅ በጣም የሚያስጠላባችሁ የሰው ልጅ መዘቅዘቅ የለበትም። እግዚአብሔርን በጣም ነውር ስራ ነው። እኔ ምን አይነት ስሜት እንደሚላቸው እኔ ለምሳሌ ወስዳችሁ አሁን እኔም ብዘቀዝቁኝ ለሚያይ ሰው ያስጠላል፣ ይደብራል ማለት ይሆነ ልክ እኔ የሆነ መልእክት አለው ዘቀዝቅሻለሁ፣ እገልሻለሁ፣ በአካል ባገኝሽ እንዲህ ነው ማረግሽ አይነት ነገር ነው መልእክቱ። ግን ለኔ ምንም ሴንስ አይሰጠኝም። ግን ለእናንተ ምን አይነት ሴንስ ነው የሚሰጣችሁ? ምንድነው እና እንደውም ከኔ በላይ እናንተን ነው ሊያስወቅሳችሁና ሊያስተቻችሁ ይችላል። ስለዚህ የሰው ፎቶ የምትዘቀዝቁ ሰዎች እግዚአብሔርን ልቦና ይስጣችሁ። እግዚአብሔርን በጣም ነው የሚደብረው። በተለይ አሁን ሃይሚና ብሩኬን ለሁለት ከፍላችሁ የምትዘቃዘቁ እሷ የሷ እያላችሁ እኔ እንጃ በጣም ይገርመኛልና ለማንኛውም ለሁላችሁም ልቦና ይስጣችሁ። ሌላ ምንም ማለት እንትን ላይ ደግሞ ኢንስታግራም ላይ ደግሞ ሙብዬን ፖስት ሙቢ ግን በልጅነቱ እንዴት ነው በጣም ቆንጆዬ ነበር። በልጅነቱ ራሱ ቀውጤ ነበር ሙቢ ማለት ነው። እግዚአብሔርን ሃይሚዬ ፖስት አድርገው አይቻለሁ፣ እሱም ቲክቶክ ላይ ፖስት አድርጎት አይቻለሁና በልጅነቱ ራሱ በጣም ቀውጤ የሆነ ልጅ ነበር። ቆንጆዬ ድንቡሽውሽ ያለ ልጅ ነበር እና በቃ በልጅነቱ የሚወፍር ሰው ሲያድግ ይቀጥናል፣ ቀጫጫ ነው የሚሆነው የሚባለው እውነት ነው። ደስ የሚል የሆነ ድንቡሽቡሽዬ ልጅ ነበር። አሁን ግን ቅጥን ያለ ነው ሙቢ እንዴ ሙድ መያዣ ሁሉ አድርገውታል። እና ሃይሚዬ የልጅነቱን ፎቶ ፖስት አድርጋ ወንድሜ በጣም አድጋሃል እያለችው ነበርና ሙብዬ በልጅነትም ቆንጆ ነበርክ ማለት ነው። የኛ ቆንጆ የኛ መልካም ሰው። እኔ ሙብዬን በጣም ነው የምወደው። በጣም ከሚገርማችሁ ነገር በጣም ከምወዳቸው ዩቲዩበሮች አንዱ ሙቢ ነው ማለት የሆነ የዋህ ነገር ነው፣ ገራገር ነገር ነው። በጣም የሆነ ደስ የሚል ልጅ ነውና ሙብዬ በጣም ነው የምወድህ። የእውነት እንደ ይሄ ቪዲዮ አጋጣሚ ከደረሰ በጣም ነው የምወድህ። በጣም በቃ ማከብርህ ማደንቅህ ሰው ነህ እልል እወዳለሁ። ደህና ሁኑልኝ ማሮቼ ፍቅሮቼ። እንግዲህ ሰብስክራይብ ማድረግ አትርሱ። እንደነገርኳችሁ መግቢያዬ ላይ ሰብስክራይብ አድርጉ። እየተንደፋደፉ ሆኖ ማወራችሁ ስራ ላይ ሆኜ መቼም ያው የእንጀራ ጉዳይ ዩቲዩብ እንደሆነ ያስተዳድረን እናቴ። ስራችን ነው የሚያዋጣን። እያወራን ብንሰራ ይሻላል።